Hello, this is Microphone Media. Please like, subscribe, and share. Thank you. እኔ አሁን ማንሳት የፈለኩት ዋናው በዚህ ባለንበት ለውጥ ተብዬ ነውጥ ዘመን ላይ ያጋጠሙትን በፖስታ ቤት ያሉትን ሰራተኞች ላይ የሚደረገውን የግፍ ስራ እና ያው ባለጊዜ ነን ባዮቹ ደግሞ እንዴት ነገሮችን እየተጫወቱበት እንዳለ በቃ የመንግስት ስራ የልክ እንደገረላቸው ስራ እንዴት እያደረጉት እንደሆነ ነው የምናየው። እና ዋናው ነገር ያው ይሄ የነበረው ከዚህ በፊት የፖስታ ቤት ዋና ስራ አስኪያጅ የነበሩት ስራ አስኪያጅ ተነስተው ወይዘሮ ሀና ራያ ስላሴ ዋና ስራ አስኪያጅነት እንዲሁም በአቶ አስማረ ምክትል ስራ አስኪያጅነት እና በአማካሪነትን ደግሞ በአቶ አንተነህ በሚባሉ ሰዎች አቶ አንተነህ በጠቅላይ ሚኒስቴሩ ቀጥታ ይህንን ጉዳይ ሊያስፈጽሙ የተመደቡ ሰው ናቸው። አቶ አስማራ ደግሞ ከዚህ በፊት ያላቸውን የስራ አካሄድና ያላቸው የመጡበትን አካሄድ ብናይ እንኳን ከዚህ በፊት የመብራት ኃይል የአንድ ክፍል ኃላፊ ነበሩና ነገር ግን እዛ በሚሰሩበት ጊዜ በሚወስዱት አላስፈላጊ እርምጃዎች እና ባላቸው ባህሪ ከሰራተኛ ጋር ባለመግባባታቸው እዛ ያለው ሰራተኛ ፒቲሽን በማሰባሰብ አንፈልጋችሁም ተብለው በቃ ከቦታቸው መነሳት አለባቸው ተብለው በመጠባበቅ ላይ የነበሩ ሰው ናቸውና ይህ ለውጡ ከመጣ በኋላ ወደኛ የመጡበት አካሄድ ነው ያለውና ወይዘሮ ሀናን ደግሞ ብናይ ያው ወይዘሮ ሀና ስላሴ ያው የእሷ ጥላላ ቤተሰቦቿ ጭምር የውጭ ጉዳይ ሚኒስቴር አሁን የውጭ ጉዳይ ሚኒስቴር የሆኑት የውጭ ጉዳይ ሚኒስቴር ሆነው የሚሰሩት ከእሳቸው ጋር ባልና ሚስት ናቸው። ስለዚህ እሳቸውን ለመያዝ ጠቅላላ እሳቸውን ቤተሰቦች ቁልፍ የሆኑ ቦታዎች ይዘው ነው ያለውት። አሁን ለምሳሌ የናሽናል አይዲ ዋናውን ዳይሬክተር ብናይ የወይዘሮ ሀና ራያ ስላሴ ወንድም ነው። የአዲስ አበባ ደህንነት ቢሮ ላይ ያለውም የእሷ ወንድም ነው። ስለዚህ ያው የተለየ ምን አይነት ግንኙነት እንዳላቸው ከሰውየው ጋር ባላውቀውም ዋና ዓላማው ከሰውየው ጋር ትልቅ የሆነ ጥሩ የሆነ ግንኙነት እንዳላቸው ነው የሚያሳየው። እና የፖስታ ቤት ያለውን ነገር አካሄድ ደግሞ ስናይ ያው ነባር ሰራተኛው ያው ለአንድ መስሪያ ቤት ትልቅ የጀርባ አጥንት ነው ይነስም ይብዛ ከጥንት ጀምሮ እስካሁን ባለው ሂደት ኢቭን የፖስታ ቤት ከዚህ በፊት ከኛ በፊት የነበሩት ነባር ሰራተኞች ህንፃ እንኳን ሲሰራ ከደሞዛቸው እየተቆረጠ ለህንፃው መስሪያ ለድርጅቱ መቋቋም ትልቅ አስተዋጽኦ ያደረጉ ናቸው። ከዛ በፊት በኋላ ያሉት ደግሞ ሰራተኞችን ብናይ ድርጅቱ እንደ ድርጅት እንዲቆይ ያደረጉት እነሱ ናቸው። በቂ ክፍያ እንኳን ይህን ያክል በማይገኝበት ጊዜ ያላቸውን ነገር ሁሉንም ነገር አውጥተው ከመስራት አኳያ ትልቅ አስተዋጽኦ ያደረጉ ናቸው። ሲቀጥል የኋላው ሲኖር ነው የፊቱ የሚኖረው። ለምን የፖስታ ቤት ስራ ከሌላው ስራ አካሄድ የተለየ ነው። ለምን ፖስታ ቤት በኢትዮጵያ ያለው አንድ ነው። አሰራሩም ያለው ፖስታ ቤት ነው እንጂ ሌላ ተቋም ላይ እንኳን ልምድ ላገኝ ብለህ የተለየ ነገር የምታገኝበት ነገር አይደለም። እዛው ላይ ነው ያለውን አካሄድ የምትለማመደው የምታውቀውና ከዚህ አኳያ የኢትዮጵያ ፖስታ ሰራተኛ ደከመኝ ሰለቸኝ ሳይል የሚሰራ የነበረ ሰራተኛ ነው። ነገር ግን ይሄ ለውጥ ተብዬው የነውጥ ዘመን ከመጣ በኋላ የመጀመሪያ ስራ ያደረጉት ምንድነው? ይህንን ነባር ሰራተኛ እና በተለያየ ኃላፊነት ቦታዎች የነበሩ ሰዎችን የተለያየ ስም በመስጠት እነዚህ ሰዎች ማንሳት ነው የተሰራው ስራ ማለት ነው። ከዛ በመቀጠል ደግሞ እነዚህ ሰዎችን ካነሱ በኋላ በቂ የጥናት ጊዜ እንኳን ሳይሰጥ በቂ የሆነ የመዋቅር በሚባል የአሰራር አካሄድ ተጠቅሞ ድርጅቱን አጥንተነዋል ብለው ካጠኑት በኋላ የስራ ከተጠና በኋላ መዋቅር ተሰርቷል በሚል ከ500 በላይ ሰራተኞች የተባረሩበት አካሄድ ነው ያለው። ከዛ በኋላ እነዚህ ሰራተኞችም ከተባረሩ በኋላ ጉዳያቸውን ወደ ህግ ክፍል ወሰዱት። ህግ በህግ ሊታይ እንፈልጋለን ብለው ወደ ህግ የወሰዱ የተወሰኑ ሰዎች ነበሩና በዛ ሰዓት ምንድነው የተደረገው? በህግ ሂደት ላይ ያለ ይሄ ጉዳያቸው እንዳይታይ በዛ ሰዓት ባሉት የጸጥታ አካላቶች እና በዳኛው ኢቭን በማስፈራራት ማለት ነው። ይሄ ነገር የሆነው ደግሞ በአቶ ጢሞቴዎስ የህግ ክፍል ሚኒስቴር ስለነበሩ
በዛ ላይ የወይዘሮ ሀና ራዕየ ሥላሴ ባል በመሆናቸው ይህ ነገር እንዲደረግ ነው የተደረገው እና እዛው ተደበስብሶ ነገሮቹ ምንም ነገር በቃ እንዳይታይ ተደርጎ ያ መጨረሻም ሰራተኞቹ ተባረሩ፣ ከስራቸውም ለቀቁ። ከዛ በተጨማሪ ደግሞ የዚህ የስራው አካሄድ በማይፈቅደው መልኩ የትኛውም ድርጅት ላይ ታይቶ በማይታወቅ ሁኔታ የንብረት አስተዳደሩንና የግዢውን ክፍል አንድ ላይ በማዋቀር ምንድነው የተደረገው? በአንድ ዲፓርትመንት ስር በማድረግ ይህንን ደግሞ ትልቁን አንበሳውን ድርሻ የሚወስዱት ማናቸው? አቶ አስማረ ናቸው። አቶ አስማረ ማለት የምክትል ስራ አስኪያጁ ማለት ነው። ይህንን ነገር በአንድ ዲፓርትመንት ስር አድርገው ይሄም የዛ ስራ ደግሞ የተመደበው ሰው ከወይዘሮ ሀና ራዕየ ሥላሴ ያመጧቸው አሉ ወይዘሮ መና የሚባሉ ነበሩና የእሳቸው የቅርብ ዘመድ የሆነ አቶ ዳዊት ካሳሁን የሚባለውን ሰውዬ እዛ ቦታ በመመደብ የድርጅቱን የግዢውን የጨረታውን ሁሉንም ነገር አጠቃላይ እንዲያዘው ነው የተደረገው። ስለዚህ በድርጅቱ የሚገዙ ግዢዎች ሲኖሩ በማን ነው የሚያልቁት? በግዢ ክፍሉ ነው። የጨረታው ደግሞ አካሄድ አሁን ለምሳሌ ጨረታዎች ሲወጡ የተለያዩ የግዢ ጨረታዎች አሉ። በተጨማሪ ደግሞ ድርጅቱ በተለያየ ጊዜ የመኪና ጨረታዎች ይኖራሉ። በዚህ ላይ ደግሞ የድርጅቱ የሚያስተዳድራቸው ከዚህ ቀደም የተገዙ የተለያዩ ኮንዶሚኒየም ቤቶችና የተሰሩ ትልልቅ ፎቆች አሉ እና እነዚህን ስራዎች ጠቅላላ በንብረት አስተዳደር እና በግዢ ነው የተጠቃለሉት እና በግዢ ላይ ያሉት ስራዎች አንደኛው ለምሳሌ በግዢ እቃዎች ሲገዙ ያለ በቂ ፐርፎርማ በማሰባሰብ እቃዎች ይገዛሉ። በዛ ላይ ትልቅ የሙስና ስራ ይሰራል ማለት ነው። ጨረታዎችም ሲወጡ እንደዛው ይባስ ተብሎ ከዚህ በፊት የተገዙ በጨረታ የተገዙ ለንግድ አገልግሎት ለተለያዩ ሰዎች የሚከራዩ የፖስታ ቤት የነበሩ ቤቶችን እስከ መሸጥ ድረስ በር የተደረሰ። ይህን ስራ ማን ነው የሚሰሩት? የንብረት አስተዳደሩ ላይ እና የግዢ ክፍሉ ኃላፊው የነበሩት ሰውና አቶ አስማረ በመሆን በደንብ አድርገው ሌብነት ተቆጣጥረውታል። በቃ በራሳቸው ስራ አድርገውታል ሁሉንም ነገር። ከዛ በመቀጠል ደግሞ በመንግስት በተሰጠው አቅጣጫ መሰረት የመስሪያ ቤቱ እድሳት በሚደረግበት ጊዜ በዛ ላይም የተለያዩ የግዢዎችንም እቃዎች ሲገዙ አንዳንድ ነገሮች ሲደረጉ ትልቁን የሙስናና የማጭበርበር ስራውን አጣጥፈው ሄዱበት አካሄድ ነው ያለውና በዛ ላይ ደግሞ በተጨማሪም እድሳት በሚደረግበት ጊዜ ያለ ጨረታ የወሰደው አንድ የኮንስትራክሽን ድርጅት አለ። ይህ የኮንስትራክሽን ድርጅት ኢቭን በዋና ስራ አስኪያጇ ነው የተመረጠው እና ያለምንም ጨረታ ያለምንም ነገር ስራው እንዲወስደው ነው የተደረገው። የሚሆነው ምክንያት ምንድነው? ሴትዮዋ የፕሮቴስታንት እምነት ተከታይ መሆናቸው ከእሳቸው ጋር ጥብቅ ግንኙነት እና በጋራ ተጠቃሚነት ላይ በተመሰረተ ነው የድርጅቱ እድሳት እንዲደረግ የተደረገው እና እድሳት ጊዜ የተጠቀመው የማቴሪያል ራሱ ጥራቱን ያልጠበቀ፣ በዚህ ላይ እድሳት በሚደረግበት ጊዜ በቂ ጥንቃቄ ባለመደረጉ ምክንያት አንዳንድ ቦታዎች ላይ ዝናብ ሲዘንብ ውሃ እስከ ማፍሰስ ድረስ የደረሰበት አካሄድ ነው ያለው። አሁን ለምሳሌ መልእክት መቀበያ ክፍሎቹ ላይ ውሃ የሚፈስበት አካሄድ ነው ያለው እና ዞሮ በቃ ያለው ነገር ምንድነው? ቤቱን እንደፈለጉት አድርገው ልክ ለራሳቸው እና ለራሳቸው እንደሚመቻቸው አድርገው የፈለጉትን ሰው ሾመው የፈለጉትን ሰው ደግሞ ጠረው በራሳቸው መንገድ እንዲሄድ ካረጉት በኋላ ያው ከተወሰነ ጊዜ በኋላ አብይ የተሰጣቸውን ተልዕኮ በመወጣታቸው ወይዘሮ ሀና ራዕየ ሥላሴ በህግ ሚኒስቴር እናት ተሾመው በባላቸው ቦታ የገቡ ሲሆን አቶ አስማረ ደግሞ በመንግስት ግዢ ላይ የግዢ ዳይሬክተር በመሆን ተመድበው ከመስሪያ ቤታችን የለቀቁበት አካሄድ ነው ያለው። ከዛም በመቀጠል የተተኩት ሰዎች ደግሞ ያው ከዚህ በፊት ወይዘሮ ሀና ራዕየ ሥላሴ ያመጣቸው አንድ ከዴችል የመጡ የኦፕሬሽን ክፍል ዋና ስራ አስኪያጅ ነበሩ። እሳቸው አቶ ዳግም ይባላሉ። እሳቸው በዋና ስራ አስኪያጅነት የተመደቡ ሲሆን ደግሞ አቶ ጋሻው መርሻ ደግሞ በምክትል ስራ አስኪያጅነት የመጡበት አካሄድ ነው ያለው። ያው የአቶ ጋሻው መርሻ መቼም ያለውን ነገር ትንሽ እንኳን ያለውን ነገር ብናብራራ ምንድነው? አቶ ጋሻው መርሻ
ከዚህ በፊት የአብን አባል የነበሩና ትልቅ ተሳትፎ የነበራቸው በአብንም ኃላፊነት የነበራቸው ሰው ናቸው። ያው የተነሱበት ዓላማም የአማራ ሕዝብ ተጨቁኗል፣ የአማራ ሕዝብ ትልቅ ግፍ እየደረሰበት ነው እና ይህን ነገር ፓርቲ አቋቁመን የተሻለ ነገር ላይ እናደርሰዋለን ብለው ነበር የተነሱት። ነገር ግን ያው የሆነውን ነገር መቼም እናያለን። ጠቅላላ በአማራ ህዝብ ስም ቁማር ቆምረው ቁማሩንም አስበልተው የአማራ ህዝብ አሁን ያለበትን መከራ ላይ ጥለውት ነው ለወዳቸው ያደሩ በመሆናቸው ለዚህ ስልጣን የበቁትና እሳቸውና እሳቸው የነበሩት ጓደኞቻቸውንም ጭምር በተለያየ የመንግስት ኃላፊነት ላይ ያሉትንም ጭምር ማየት እንችላለን። እና ያለው ነገር ይሄ ነው። ያው እነዚህ ሰዎችም ከመጡ በኋላ ያው አንዳንድ ለውጦች ይኖራሉ ብሎ ሰራተኛው ተስፋ አድርጎ ነበር። ግን ያው የሆነው ነገር ያለው ነገር እንዳለ ነው የቀጠለው። እንዲያውም ብሶበት ነው ያረፈው። እሳቸውም ያው ከዚህ በፊት ወይዘሮ ኃይለማርያም ስላሴ የተጠቀሙበት የነበረውን አካሄድ ነው የተጠቀሙት እና በተቀሩት የዳይሬክተርነት፣ የቺፍ የማናጀርነት እና የሱፐርቫይዘርነት ፖዚሽኖች ላይ ከዚህ ቀደም የነበሩትን የበት መስሪያ ቤት የደችል የነበሩትን ጓደኞቻቸውና የቅርብ ሰዎቻቸውን በማንጣት በእነዚህ ቦታዎች እንዲገቡ ነው የተደረገው። ግን ነባር ሰራተኛው አቅም ያለው በትምህርት ዝግጅት የተሻለ እዛ ስራ ላይ ብዙ አመት የሰራው ሰው ግን ምንም አይነት ቦታ እንዳያገኘ ነው የተደረገው እና ኢቨን የተወሰኑትን ደግሞ ከዛ ውስጥ ከነበሩት ሰራተኞች ደግሞ ምድረት የተወሰኑትን ሰዎች ደግሞ በማናጅመንት ቦታ ላይ የተገባሉ። እነሱ ምንድን ነው ትልቁን ስራ የሰሩላቸው ማለት ነው። አሁን ለምሳሌ ማንሳት እንችላለን። ለዚህ ከነሱ ጋር አብሯቸው ሲሰሩ የነበሩትን እና ትልቅ ቦታ የተሰጣቸው ናት። ለምሳሌ አቶ ሽመክት የተባሉ ዳይሬክተር የሆኑ አሉ እና እሳቸው አሁን ከዚህ ከመጣው የለውጥ አካል አብሮ በመሆን ከዛም አልፎ የብልጽግና አባል በመሆን የቅርብ ከነሱ ጋር የቅርብ አብረው ሲሰሩ የነበሩ ጓደኞቻቸውን በኃላፊነት በጣም ምንም የነበሩትን ሰዎች እንዲባረሩ ትልቁን አስተዋጽኦ ያደረጉት እሳቸው ናቸውና እሳቸውም ለዚህ ስራቸው ሲባል ያው በአቶ ሽመክትና በዚህ በመጣው አዲስ የማዕከል አሰራር መሰረት ዳይሬክተርነት ቦታ የተሰጣቸው አካሄድ ነው ያለው። ነባር ሰራተኛው ይህ ሰው ለዚህ ስራ ይመጥናል፣ በዚህ ስራ ብናስቀምጠው ስራው ላይ ትልቅ አስተዋጽኦ ለድርጅቱ ያደርጋል ተብሎ ሳይሆን የሚመደበው ለእኛ ታዛዥ ነው ወይ፣ ሲቀጥል እስከ ፖለቲካል አቋሙ ምንድን ነው፣ የብልጽግና አባል ነው ወይ ወይስ ምን አለው፣ ምን ሊያደርግልን ይችላል ተብሎ ነው የሚመደበው። ወይ ደግሞ ዘመድ መሆን አለበት ከሱ ጋር የሆነ ከስራ አስኪያጁ ጋር ከተለያዩ አካሎች ጋር የሆነ ኮኔክሽን ሊኖረው ይገባል ማለት ነው። ከዛም በመቀጠል አቶ ተሾመ የሚባሉ አሁን የኤችአር ኃላፊ የሆኑት ይህንን ስራ ለማስፈጸም ላይታች ብለው ላይታች የሚሉ ማለት ነው። ኢቨን ኢፍ አሁን አንድ መዋቅር ከተጠና በኋላ የእድገት እና የዝውውር ማንዋል ይኖረዋል። ያንን ማንዋል እንኳን ባለ ድርሻ አካላቶች ሳይፈርሙ ተፈጻሚ እንዲሆን ትልቁ ነው በቃ ድርሻ እየተወጣ ያለው እሱ ነው አሁን ላይ ማለት ነው። እና ሰራተኛው ነባር ሰራተኛው ምንም አይነት በቃ እድገት አግኝቶ የተሻለ ለውጥ እንዳያመጣ ተሰቃይቶ ነው በቃ አንድ ቦታ ለማግኘት እንደነገርኳቸው ነው በቃ መዋል ነው የሚታየው። ሰውየው ለውጥ ያመጣል ለዚህ ቦታ ሳይሆን ለእኛ ምን ያመጣለኝ ይዞልን ነው የሚመጣው፣ ምን አይነት ግንኙነት አለው ከኛ ጋር፣ እኛን አሳልፎ ነው የሚሰጠን አሊያምስ ወይ ምንድን ነው እንጂ ስራውን በአግባቡ ይሰራል ተብሎ አይደለም የሚገመገመው። እና አሁን ሌላው ደግሞ ለምሳሌ እንኳን ብናይ እኛ መስሪያ ቤት የነበሩት ጉዳይ አስፈጻሚ የነበሩት አቶ ከበደ የሚባሉት ከአቶ አስማራን ተክተው ከተተኩት ከአቶ ካሻው ጋር መርሻ ጋር የጠበቀ ግንኙነት ስለነበራቸው ከደረጃ 4 ወደ 8 ወደ ሱፐርቫይዘርነት ቦታ በማሳደግ የዘበኞች ዋና ሱፐርቫይዘር አድርገው ነው የሸሟቸው። ምንም አሁን ይሄ ከደረጃ እድገትም ይሁን ከማንዋልም ይሁን ከሰራተኛ መተዳደሪያ ደንብ አለ። ያው የሰራተኛ መተዳደሪያ ደንብ አለን ነው የሚባለው። ግን ከዚህ ሁላ በምንም መመዘኛ በዚህ ነው እንኳን በማንለው መንገድ እዛ ቦታ ላይ የተቀመጡበት አካሄድ ነው ያለው። ሌላው ግን የማይፈልጉት ሰው ከሆነ ግን ህግ ይሰራለን ለማይፈልጉት ሰው። ለምሳሌ አንድ ሰው ለሆነች ፖዚሽን ቢወዳደር ያችን ቦታ ለይተው ያንን ሰው ለመምታት ከፈለጉ ህጉ ያኔ ይሰራል። ለማይፈልጉት ሰው ደግሞ አይሰራም፣ ህጉ አይሰራም። ለሚፈልጉት ሰው ግን ሲሆን እንደፈለጉ ነው የሚያደርጉት ማለት ነው። ልክ የራሳቸው ቤት እንደሆነ ማለት ነው። ከመንግስት መስሪያ ቤትነት አልፎ የግላቸው ቤት
ነው ያደረጉትና ባለው ነገር ሁሉ እኔ በጣም ብቻ ፖስታ ቤት በብዙ ቦታዎች አገልግያለሁ። እንደዚህ አሁን ባለንበት ዘመን እንደዚህ አይነት ሰራተኛ ላይ የሚደርስ አድሮና መገለል ግን አላየሁም። ሲቀጥል ያለው ይሄ በተለያየ መንገዶች ለራሳቸው ጥቅም ለመጠቀም የማይቆፍሩት ጉድጓድ የለም እና ድርጅቱን እንደ ድርጅት ራሱ ከዚህ በኋላ ለመቀጠል ሰራተኛው ሳትስፋይድ ሆነው በሚሰራው ነገር ተጠቃሚ ሲሆን ነው እና በተለያየ ነገር ተጠቃሚ ሲሆን ነው። ግን አሁን ባለው ሁኔታ ግን በዚህ ባለው የኑሮ ውድነቱንም ጭምር ይሁን በተለያየ ነገር በጣም ትልቅ ተጽዕኖ ላይ ነው ያለ ነው እና አሁን እንኳን ብናይ ለምሳሌ አሁን ለሰራተኛው ተብሎ የቤት ኪራይና የትራንስፖርት ይሰጠዋል። የቤት ኪራይ በጣም ነው የሚያስገው። 2000 ብር ነው የሚሰጠን የቤት ኪራይ። የትራንስፖርት ተብሎ ደግሞ 1500። የዛሬ ስንት አመት በቃ የተደለደለው እንዲሰጠው የተባለው በዛ ላይ ይህ የትራንስፖርት እና የቤት ኪራይ ተብሎ የሚሰጠን ታክስ ተቆርጦ ነው የሚሰጠን እና መቀለጃ ነው ያደረጉን። በቃ መቀለጃ ማለት ነው። በላይ ያሉት ሰዎች ግን ለወንበር ተብሎ እንኳን 5000 ብር ሲጨመርላቸው ካላቸው ደሞዝ ላይ ማለት ነው። ለእኛ ምንም የተጨመረልን ነገር የለም። ይሄ በጣም ሰው ደስተኛ ሆኖ እንዳይሰራ ተብትበው ከያዙት ፖስታ ቤት ተብትበው ከያዙት ነገሮች አንዱ ነው እና ያው ከዚህ መንግስት መቼም ለውጥ አንጠብቅም። ያው ለውጦች የሚመጡት በራሳቸው ጊዜ ነገሮች ለውጦች እንደሚመጡ እናውቃለን። ግን ከዚህ ሰውዬና ከዚህ ፋሽስታዊ የሆነ የአብይ አገዛዝ ለውጥ ይመጣል ብለን አናስብ። ለምን ከዚህ ሰውዬ ለውጥ ይመጣል ማለት ከስንዴ ዘርተህ በቆሎ እንደመጠበቅ ማለት ነው። ወይ ደግሞ ከዝንብ ማር እንደመጠበቅ ነው እና ለዚህ ነገር ትልቁ አስተዋጽኦ የሚያደርገው ደግሞ ምንድነው? አንደኛ መንግስት እየተከተለው ያለው አካሄድ ማህበረሰቡን ያማከለ አይደለም። ማህበረሰቡን ወይ ድርጅቱን ያማከለ አካሄድ አይደለም እየተከተለ ያለው። ከራሱ ፖለቲካል አይዲዮሎጂ ጋር ምንም በቃ አለ አይደል? ኢቨን የሚሰራቸው ስራዎች እንኳን ወቅታዊ ሁኔታዎችን ያማከለ አይደለም። ለኢትዮጵያውያን የሚያስፈልጋት ትልቁ ነገር ሰላም ነው። ሰላም ሲኖር ነው ሁሉም ነገር ሰርተን ምንገባው። ሲቀጥል የፖስታ ቤት ስራ ደግሞ የሎጂስቲክ ስራ እስከሆነ ተሳዙረን የምንሰራው ስራ እስከሆነ ድረስ ለምን ከአንድ ቦታ ወደ አንድ ቦታ የከስተመር እቃ ይዘን ነው የምንሄደው። ስለዚህ ትልቁ ነገር ደግሞ ምንድነው የሚያስፈልገው? ሰላም በሌለበት ሁኔታ ግን የተሻለ ለውጥ ይመጣል ብለን አናስብም። ፖስታ ቤት ማለት ነው። ለምን አሁን እንኳን ከኤርትራ ጋር የነበረው ቀጥታ ፍላይት በመቋረጡ ምክንያት ፖስታ ቤት ምን ያክል ሉዝ እንዳደረገ ምን ያክል ኢንካሙን እንደቀነሰ እናውቀዋለን። ሲቀጥል ደግሞ ይህ የዶላር ጭማሪ በሚደረግበት ሰዓት በእያንዳንዱ ላይ አሁን ለምሳሌ ፖስታ ቤት የተለያዩ ቦታዎች ላይ እቃ ይልካል። እቃ ሲልክ በዶላር ነው የሚከፍለው እዛ የደረሱ ሀገራቶች ላይ። ለምን እቃ ስንልክ እነሱ ለሚያድሉት እቃ ሲያድሉልን እኛ ዶላር እንከፍላለን። እነሱ ደግሞ ወደኛ ሲልኩ ለእኛ ዶላር ይከፍሉናል። በእንደዚህ አይነት መንገድ ነው በዩኒቨርሳል ፖስታል ዩኒየን ማህበር ስላለን አንድ ላይ ሁሉም የዓለም ላይ ያሉት የፖስታ ቤቶች በአንድ ላይ በዓለም አቀፍ ግንኙነት ስለሚተዳደሩ ይህንን በሚደረግበት ጊዜ የዶላር ግብይቶች ይኖራሉ። በዚህ ጊዜ ግን ይህንን የዶላር ጭማሪ በመደረጉ ምክንያት የኢትዮጵያ ፖስታ በሚሊዮን ነው በዚያ 2017
ሉዝ ያደረገው ማለት ነው። ሲቀጥል ደግሞ ቫት እንዲከፍል ነው የተደረገው። መንግስት እኛን መደጎም ሲገባው መደገፍ ሲገባው፣ ለምን ይሄ የመንግስት ተቋም ነው፣ ህብረተሰቡ ነው የምናገለግለው። ከዚህ በፊት ይህ ለውጥ እስከመጣበት ጊዜ ድረስ ቫት የሚባል ክፍያ እኛ ላይ የለም ነበር። ከዛም በነበሩት ጊዜያቶች ማለት ነው። ግን አሁን በባለፈው አመት እና በዚህኛው አመት፣ በባለፈው አመት ያልሰበሰብነው ቫት ነው እንድንከፍል የተደረገው። ወደ 32 ሚሊዮን ብር ለመንግስት እንዲከፈል የተደረገው ማለት ነው። አሁን ለምሳሌ ዲኤችኤል ይህንን ክፍያ አስቀርቷል። የቫት ክፍያ ትከፍላለህ በሚባልበት ሰዓት ያው የተሻለ የማናጅመንት ሲስተም ስላለው የተሻሉ የሚያስተዳድሩት አካላቶች ያው የውጭ ድርጅትን በመሆኑ ያው አቅም ያላቸው ሰዎች ስለሚያስተዳድሩት ላይ ድረስ ሄደው ከሚመለከተው አካል ጋር በመነጋገር ዲኤችኤል ቫት አይከፍልም። ነገር ግን ዋጋ ጨምሮ የውጭ ድርጅት ነው፣ የተሻለ ገቢ ያገኛል። እኛ ከፖስታ ቤት ግን ስንመጣ ግን አሁን ምንድነው የተደረገው? ዋጋ ደንበኛው ላይ በመጨመር 15% እያስከፈልን ያለ ነው። እና ዞሮ ዞሮ ያለው ሁኔታ ስናይ እየተሰራ ያለው ስራ አግባብ አይደለም። እንደናንተ ፍርዱን ለማህበረሰቡ ለህዝቡ ነው የሰጠሁት። አመሰግናለሁ።